መንግስት የኮንዶሚኒየም ቤቶችን ማስተላለፍ መጀመሩ ይፋ ተደርጓል። ይህ ቤቶችን የማስተላለፍ አካሄድ ከዚህ በፊት መንግስት ባስቀመጠው አካሄድ መሰረት ባለመሆኑ ሂደቱ ከፍተኛ ቅሬታን አስነስተዋል። በሌላ በኩል ደግሞ በቅርቡ ባንኮች አካውንትን ከፋይዳ ጋር ለማስተሳሰር ከጀመሩት አሰራር ጋር ተመሳሳይ ይዘት ያለው የቀበሌ መታወቂያ አዲስ አሰራር መጀመሩ ታውቋል። የነዋሪነት መታወቂያን ከፋይዳ ጋር በኦንላይን የሚያስተሳስር አዲስ አሰራር እየተዘረጋ መሆኑን የተገለጸው። ውድ ቤተሰቦቻችን እነዚህንና ሌሎች መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የቀበሌ ነዋሪነት መታወቂያን ከፋይዳ ጋር በኦንላይን የሚያስተሳስር አዲስ አሰራር ተዘርግቶ ወደ ስራ መግባቱ ተገለጸ። የአዲስ አበባ ነዋሪዎች በአካል መሄድ ሳይጠበቅባቸው የነዋሪነት መታወቂያቸውን ከፋይዳ ብሔራዊ መታወቂያ ጋር የሚያስተሳስሩበት የኦንላይን አሰራር እየተዘረጋ እንደሆነ የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የኤጀንሲው ምክትል ዋና ዳይሬክተርና የወሳኝ ኩነትና የነዋሪነት ዘርፍ ኃላፊ አቶ ጥጋቡ ሹመይ አዲሱ የኦንላይን የአሰራር ስርዓት በቅርቡ ባንኮች አካውንትን ከፋይዳ ጋር ለማስተሳሰር ከጀመሩት አሰራር ጋር ተመሳሳይ ይዘት ያለው ሲሆን ደንበኞች በያሉበት ሆነው አገልግሎቱን እንዲያገኙ ያስችላቸዋል ተብሏል። አሁን ላይ በ90 የከተማዋ ወረዳዎች ከፋይዳ ጋር የተሳሰረ ደህንነቱ የተጠበቀ አዲስ መታወቂያ የመስጠት ስራ በስኬት እየተከናወነ ቢሆንም እስካሁን መታወቂያውን የማስተሳሰር የሚቻለው በአካል ብቻ እንደሆነ ኃላፊው ጠቁመዋል። ይህ ዲጂታል አሰራር በአጭር ጊዜ ውስጥ ተጠናቆ ወደ ስራ ሲገባ በኤጀንሲው የሚሰጣቸውን አገልግሎቶች በቀላሉ ተደራሽ እንደሚያደርግ ምክትል ዋና ዳይሬክተሩ ጨምረው አስረድተዋል። አቶ ጥጋቡ አክለውም በቅርብ ወራት ውስጥ ማንኛውም የአዲስ አበባ ነዋሪ ወደ ወረዳ መዋቅሮች ሳይንከራተት የሚፈልገውን አገልግሎት በሙሉ ባለበት ሆኖ መጨረስ የሚችልበት እድል መፈጠሩን አረጋግጠዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከፋይዳ ጋር የተሳሰረውን አዲሱን የነዋሪነት መታወቂያ እስካሁን ድረስ ለ59,000 በላይ ዜጎች መስጠቱንም አስታውቀዋል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው አዲሱ የመታወቂያ ስርዓት አንድ ግለሰብ ለፋይዳ መታወቂያ የተመዘገበበትን መረጃና አሻራ በቀጥታ ወደ ነዋሪነት መታወቂያው እንዲተላለፍ ያስችላል ተብሏል። ከፋይዳ ጋር የተሳሰረውን የአዲስ አበባ ከተማ የነዋሪነት መታወቂያ የመውሰድ ፍላጎት ያላቸው የከተማዋ ነዋሪዎችም በድጋሚ አሻራ መስጠት እንደማይጠበቅባቸው ተገልጿል። አዲሱን መታወቂያ በፋይዳ መታወቂያ የሚገኘውን አገልግሎቶች ማግኘት ያስችላልም ተብሏል። የአገልግሎት አሰጣጡን ይበልጥ ቀልጣፋና ደህንነቱ የተጠበቀ ለማድረግ የመታወቂያ ህትመት ስራውን ወደ ወረዳዎች ለማውረድ መታቀዱም ተገልጿል። ለዚሁ ተግባር የሚውሉ የማተሚያ መሳሪያዎች ወደ ሀገር ውስጥ መግባታቸውንም አቶ ጥጋቡ ገልጸዋል። በአሁኑ ወቅት ከፋይዳ ጋር የተሳሰረው አዲሱ የነዋሪነት መታወቂያ በ11ዱም ክፍለ ከተሞች በሚገኙ ወረዳዎች እየተሰጠ ቢሆንም በመሰረተ ልማት አለመሟላት ምክንያት አገልግሎቱን ገና ያልጀመሩ 28 ወረዳዎች መኖራቸውን ኤጀንሲው አመልክተዋል። በሌላ መረጃ ደግሞ መንግስት በብዙዎች ዘንድ ቅሬታ ባስነሳ መልኩ የኮንዶሚኒየም ቤቶችን ማስተላለፍ መጀመሩ ይፋ ተደርገዋል። በኮዬ ፈጬ ሳይት ከ1000 በላይ እንዲሁም በአራብሳ ሳይት ደግሞ ከ400 በላይ የሚሆኑ የምድር ቤት ሱቆች በአምስት ለተደራጁ የገዢው ፓርቲ ደጋፊዎች በቅርቡ መተላለፋቸውን የታወቀው የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ሰሞኑን በከተማው ምክር ቤት ቀርበው ስለ ጋራ መኖሪያ ቤቶች ኮንዶሚኒየም ግንባታና አጠቃላይ የፋይናንስ ሁኔታ ማብራሪያ መስጠታቸው ይታወሳል። ይህንን ማብራሪያ ተከትሎ ግን በከንቲባዋ ንግግርና በምድር ላይ ባለው ተጨባጭ እውነት መካከል ከፍተኛ ልዩነት መኖሩ ተነግሯል። በዚህም መሰረት በኮዬ ፈጬ ሳይት ከ1000 በላይ እንዲሁም በአራብሳ ሳይት ደግሞ ከ400 በላይ የሚሆኑ የምድር ቤት ሱቆች በአምስት ለተደራጁ የገዢው ፓርቲ ደጋፊዎች በቅርቡ መተላለፋቸውን የተነገረው። ይህም መንግስት ለፓርቲው ደጋፊዎች ከህዝብ በተሰበሰበ ገንዘብ የተሰሩ ቤቶችን ማስተላለፉ ቅሬታ መፍጠሩ ታውቋል። ከዚህ ጎን ለጎን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ 44 የመኖሪያ ቤቶችና ሱቆች ያሉትን ባለ 5 ወለል ህንፃ ለተጠቃሚዎች ማስተላለፋቸውን አስታውቀዋል። ከንቲባዋ ባስተላለፉት መልእክታቸው በአዲስ ከተማ ክፍለ ከተማ ገብስ ተራ ተብሎ በሚጠራው አካባቢ በሚገኘው ቁጥር 3 የበጎነት መንደር የተገነባውን 44 የመኖሪያ ቤቶችና ሱቆች ያሉት ባለ 5 ወለል ህንፃ ለተጠቃሚዎች ማስተላለፋቸውን አስታውቀዋል። ገብስ ተራ ቀደም ብሎ እጅግ የተጎሳቆለ ለመኖር ምቹ ያልሆነና ባረጁና በደቀቁ ቤቶች የተሞላ በተደጋጋሚ በእሳት አደጋ የሚጠቃ ለአቅመ ደካማ እናቶች የማብሰያና የመጸዳጃ አገልግሎት አስቸጋሪ የነበረ መንደር መሆኑን አስታውቀዋል። በዚህ መንደር የአሁኑን ጨምሮ በአጠቃላይ 377 የመኖሪያ ቤቶች ያላቸው 5 ህንፃዎችን መገንባት መቻሉን የገለጹት ከንቲባዋ ነዋሪዎቻችንም ከዚህ አስከፊ አኗኗር ተላቀው ክብራቸውን በሚመጥን ጽዱ ዘመናዊ አኗኗር የሚፈጥር ልጆች ቦርቀው የሚጫወቱበትና ደረጃውን በጠበቀ መኖሪያ መንደር እንዲኖሩ በማድረጋችን በጣም ደስ ብሎናል ብለዋል። በሌላ በኩል ደግሞ ከመሬት ይዞታ ምዝገባና መረጃ ኤጀንሲ በቀረበው ጥያቄ መሰረት የመረጃ ልዩነት ያለባቸው ከ59,000 በላይ የክርክር ማህደራትን መረጃ በማጥራት ምላሽ
መሰጠቱ ታወቀ። የመሬት ልማትና አስተዳደር ቢሮ ባለፉት 9 ወራት በተሻሻለው ሲስተም በመታገዝ የአገልግሎት ለውጥና ስም ዝውውርን ጨምሮ ለ31957 መደበኛ ይዞታ አገልግሎት በስታንዳርድ መሰረት መስተንግዶ መስጠቱን የይዞታ አገልግሎትና ማስተካከል ዳይሬክቶሬት ዳይሬክተር አቶ ተስፋ ሚካኤል እንዳለ ተናግረዋል። አፈጻጸሙ ካለፈው በጀት ዓመት ተመሳሳይ ወራት ጋር ሲነጻጸር ከፍተኛ መሆኑን የጠቆሙት ዳይሬክተሩ ከዚህም በተጓዳኝ ከመሬት ይዞታ ምዝገባና መረጃ ኤጀንሲ በቀረበው ጥያቄ መሰረትም የመረጃ ልዩነት ያለባቸው ከ59000 በላይ የክርክር ማህደራትን መረጃ በማጥራት ምላሽ መስጠት እንደተቻለም ገልጸዋል። በእነዚህ ወራቶች ሌሎች ተጨማሪ 15378 ማህደራትን ለመሬት ምዝገባና መረጃ ኤጀንሲ ማስተላለፍ መቻሉም ተመላክቷል። አገልግሎት ለውጥና ስም ዝውውርን ጨምሮ ሁሉም መደበኛ አገልግሎት በኦንላይን በሁሉም ክፍለ ከተሞች ማግኘት እንደሚቻልም አቶ ተስፋ ሚካኤል ጨምረው ገልጸዋል። አያይዘውም የጣሪያና ግድግዳ የግብር ተመንን በዳይሬክቶሬቱ እቅድ ውስጥ በማካተት 23834 ባለይዞታዎች የግብር ተመን መረጃ ተደራጅቶ ለገቢዎች ቢሮ መተላለፉን ጨምረው ገልጸዋል። ተጠያቂነትን ለማስፈን በተሰራው ስራ በደንበኞች አያያዝና አገልግሎትን ባጓተቱ 15 ባለሙያዎች ላይም ከከባድ እስከ ቀላል የዲስፕሊን እርምጃ መወሰዱን አክለው ተናግረዋል። በሌላ መረጃ ደግሞ የአዲስ አበባ ከተማ መስተዳደር 500 የኤሌክትሪክ አውቶቡሶችን ሊገዛ እንደሆነ ገልጿል። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የትራንስፖርት ምልልሱን እንዲያፋጥንና የህዝብ ትራንስፖርት መጨናነቅን ለማቃለል የአዲስ አበባ ከተማ አስተዳደር ተጨማሪ 500 የኤሌክትሪክ አውቶቡሶችን ሊገዛ እንደሆነ አስታውቀዋል። ግዢያቸው በቅርቡ ይፈጸማል የተባሉት አውቶቡሶች ዘመናዊና የካርቦን ልቀትን የሚቀንሱ እንደሆኑ የአውቶቡስ አገልግሎት ድርጅት ምክትል ስራ አስፈጻሚ አቶ ደገፉ ገብረመድህን ገልጸዋል። ከዚህ ቀደም በአማካይ 6 የነበረውን የአውቶቡሶች የምልልስ መጠን ወደ 12 ከፍ ማድረግ መቻሉን ምክትል ስራ አስፈጻሚው ተናግረዋል። በከተማዋ ከአንድ ቦታ ወደ ሌላ ቦታ የሚደረገው የትራንስፖርት ምልልስ ለመጨመሩ ዋነኛው ምክንያቱ የኮሪደር ልማቱ እንደሆነና ይህም መበረታታት ያለበት ጉዳይ መሆኑን አክለው አብራርተዋል። በአሁኑ ወቅት ድርጅቱ 1200 አውቶቡሶች ያሉት ሲሆን በቀን ከ1 ሚሊዮን በላይ ሰዎችን በማጓጓዝ ላይ እንደሚገኝ ተነግሯል። ለምሽት ትራንስፖርት አገልግሎት የሚሰጡ ታክሲዎችን ጨምሮ 6000 ተሽከርካሪዎች የሰዎች እንቅስቃሴ በሚበዛባቸው አካባቢዎች ምደባ ተደርጎላቸው በቀን 250,000 የሚሆኑ ሰዎችን በማጓጓዝ ላይ እንደሚገኙም ተነግሯል።